ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦቹ በማስቀደም እንጀምራለን። ጀነራል ሐምዳን ዳጋሎ የጎረቤት ሀገራት ጀቶችና አየር ማረፊያዎች ላይ ጥቃት እንደሚፈጽሙ አስጠነቀቁ። አሜሪካ በሁለት የሩሲያ ነዳጅ አምራቾች ድርጅቶች ላይ አዲስ ማዕቀብ ጥላለች ተብሏል። በሰፊው እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ሐሚቲ ከጎረቤት ሀገሮች የሚነሱ ጦር ጀቶችና ሰው አልባ አውሮፕላኖች ላይ የኃይላቸው ጥቃት እንደሚሰነዝር አስጠነቀቁ። የሱዳን ጦርን የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያቸው ላይ ጥቃትን እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ እንደሚመቱ ሱዳን ትሪቡን ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገራት የሚነሳው የትኛው አውሮፕላን ያሰጋል ብለዋል። የቀጠናው ሀገራት አውሮፕላን ማረፊያ በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሐሚቲ ዝተዋል። ማስጠንቀቂያቸው በተለይ ግብፅ ላይ ያነጣጠረ መሆኑን ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖቹ ከፈጥኖ ደራሽ ኃይል ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራ መዲና አስመራ ማዛወሩ አመልክቶ ነበር። ግብፅ የሱዳን ጦርን በማሰልጠንና ሰው አልባ አውሮፕላንን በማቅረብ በጦርነቱ መሳተፏ ሲገለጽ ቆይቷል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉም ሐሚቲ ከሷል። ጦሩ በዳርፉርና ኮርዶፋን ግዛት ጎሳ ተኮር ጥቃት በመፈጸም ሰዎቹን ከምድረ ገጽ ሊያጠፋ ነው ሲሉም ከሷል። በቅርቡ በኮርዶፋን ግዛት በደረሰው ሰው አልባ አውሮፕላን ጥቃት የጎሳ መሪ ተገለዋል። ጥቃቱን ተከትሎ የሱዳን ጦር መሪን ፈጥኖ ደራሽ ኃይል እርስ በርሳቸው ሲካሰሱ ቆይቷል ተብሏል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦሩ በተያያዙ አካባቢዎች በተከታታይ ሰው አልባ አውሮፕላን ጥቃት ፈጽሟል። ጥቃቶቹ ወታደራዊ መቀመጫዎቹና ንጹሐን ዜጎቹ ኢላማ ያደረጉ ነበር ተብሏል። ውጊያው ከመዲና ካርቱም አልፎ በዳርፉርና ኮርዶፋን ግዛቶች ተባብሶ ቀጥሏል። በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣናት በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካደረገ በኋላ አውሮፕላን ማረፊያውን ለበረራ ክፍት አድርጓል። አውሮፕላን ማረፊያ ከ3 ዓመታት በኋላ የሚጀምረው ዓለም አቀፍ በረራ ትናንት አስተናግዷል። ሆኖም ግን ባለፉት 24 ሰዓታት በአካባቢ የሰው አልባ አውሮፕላን ጥቃት እያደረሰ ነው ተብሏል። አውሮፕላን ማረፊያ በእርስ በርስ ጦርነቱ ጉዳት ከደረሰባቸው መሰረተ ልማቶች መካከል ይገኝበታል። የሱዳን ጦር የካርቱም አውሮፕላን ማረፊያ ለበረራ ክፍት ከመደረጉ ከሰዓታት በፊት ጥቃቶችን በተሳካ ሁኔታ መመከቱን አስታውቀዋል። የሱዳን ጦር ከካርቱም የተወሰኑ አካባቢዎች መልሰው ከተቋጠረ በኋላ ከወሰዳቸው እርምጃዎች አንዱ አውሮፕላን ማረፊያ ለበረራ ክፍት ማድረጉ ነው ተብሏል። በካርቱም አውሮፕላን ማረፊያ አቅራቢያ ዛሬ ጠዋት ለሶስተኛ ጊዜ ጥቃት ፈጽሟል። በቀጣይ አውሮፕላን ማረፊያ በረራዎችን ስለማስተናገድ ግልጽ አይደለም ተብሏል። ተቋማቱ የሚደረግላቸው ድጋፍ በመቀነሱ ምክንያት ነፍስ አድን እርዳታ የሚሰጡበት አቅም እንደተገደበም አክሏል። በመጨረሻ ዜናችን አሜሪካ በሁለት የሩሲያ ነዳጅ አምራቾች ድርጅት ላይ አዲስ ማዕቀብ መጣሏ ተገለጸ። በሁለቱ ግዙፍ ነዳጅ አምራቾች ሮስኔፍት እና ሉክ ኦይል ላይ ማዕቀብ የጣለው የሩሲያ ዩክሬን ጦርነት ለማስቆም ከስምምነት ላይ እንዲደርስ ጫና ለማሳደር ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን አትላንቲክ ጦር ቃል ኪዳን ኔቶ ዋና ጸሐፊ ማርክ ሩቴ ጋር ከተወያዩ በኋላ ከፑቲን ጋር ጥሩ ንግግሮች ባደርግም ውጤት አያመጡም ብለዋል። ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በቡዳፔስት ሊያደርጉ አቅዶ የነበረው ውይይት አራዝሟል ተብሏል። ሩሲያ ትናንት በፈጸመችው ድብደባ ሕፃናትን ጨምሮ 7 ሰዎች ተገለዋል። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤስት አዲስ ማዕቀብ መጣል ያስፈለገው ፑቲን ትርጉም አልባ ጦርነት እንዲገታ ስላልተስማሙ ነው ብለዋል። ነዳጅ አምራች ድርጅቱን የክሬምሊን ጦር መሳሪያ ሲሉም ገልጸዋል። በአፋጣኝ የተኩስ አቁም ስምምነት እንዲፈረም አሳስበዋል። ፑቲን ለሰላም ስምምነት ዝግጁ አይደሉም ሲሉ ትራምፕ ተችተዋል። ማዕቀቡ በፑቲን ላይ ጫና እንደሚያሳድርም ይጠብቃሉ። ረጅም ጊዜ ጠብቀናል፣ አሁን ግን በማዕቀብ ጫና ለማሳደር ጊዜ ደርሷል ብለዋል። ፕሬዝዳንቱ በጣም ትልቅ ያሉት ማዕቀብ ፑቲን ጦርነቱን ለማቆም ከተስማሙ የሚቀለበስ ይሆናል ሲሉ ገልጸዋል። የአሜሪካና የሩሲያ የሰላም እቅድ ሰፊ ልዩነት እንዳለው ለማወቅ ተችሏል። ሞስኮ ጦርነቱን ለማቆም አለመፍቀዷ ዋና ልዩነታችን እንደሆነ አሜሪካ አስታውቃለች ተብሏል። ሞስኮ ጦርነቱን ለማቆም አለመፍቀዷ ዋና ልዩነታቸው እንደሆነ አሜሪካ አስታውቃለች። የአሜሪካ ውጭ ጉዳይ ኃላፊ ማርኮ ሩቢዮ አሁንም ቢሆን ከሩሲያ ጋር ለመናገር ሀገራቸው ፈቃደኛ መሆኗን ተናግረዋል። ባለፈው ሳምንት ዩናይትድ ኪንግደም በሁለቱ ግዙፍ ነዳጅ አምራቾች
ሮስኔፍት እና ሉክ ኦይል ላይ ማዕቀብ መጣሏ ይታወሳል። በዩኬ የሩሲያ ኤምባሲ ማዕቀብ ዓለም አቀፍ ነዳጅ ገበያን ያናጋል ብለዋል። ኤምባሲ በወጣ መግለጫ በታዳጊ ሀገራት የኃይል አቅርቦት ላይ ተጽዕኖ ያሳድራል፣ ጫና ለማሳደር መሞከር የሰላም ንግግሩን የሚያሰናክል እና ውጥረቱን የሚያባብስ ይሆናል ተብሏል። ሁለቱ የሩሲያ ነዳጅ አምራቾች በየቀኑ 3.1 ሚሊዮን ባርሜል ነዳጅ ወደ ውጭ ሀገራት ይልካሉ። ሮስኔፍት ከሩሲያ ነዳጅ አቅርቦት ግማሹን ይሸፍናል፣ ከዓለም አቀፍ ገበያው ደግሞ 6% ድርሻ አለው ተብሏል። ቻይና፣ ህንድና ቱርክ ዋነኛ የሩሲያ ነዳጅ ተጠቃሚዎች ናቸው። የሀገሪቱ ከፍተኛ ገቢ የሚገኘውም ከነዳጅ ሽያጭ ነው ተብሏል። ሌሎች ሀገራትም የሩሲያ ነዳጅ ላይ ማዕቀብ በመጣል ጫና እንዲያሳድሩ ትራምፕ ጠይቀዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት አርሳላ ቮን ደር ሌይን ሩሲያ ለሰላም ስምምነት ቁርጠኛ አይደለችም ብለዋል። የአውሮፓ ህብረት ትናንት ሩሲያ ላይ ማዕቀብ መጣሉም ትክክለኛ እርምጃ መሆኑን ተናግሯል። ትራምፕ በቡዳፔስት ከፑቲን ጋር ተገናኝቶ ፍሬ አልባ ውይይት ማካሄድ እንደማይፈልጉ ተገልጿል። ከዚህ ቀደም ሁለቱ መሪዎች በአላስካ ቢገናኙም ውይይታቸው የተጠበቀው ውጤት አላመጣም። መሪዎቹ ለሁለተኛ ጊዜ በቡዳፔስት ከመገናኘታቸው በፊት የውጭ ጉዳይ ኃላፊዎቻቸው እንዲናገሩ እቅድ ቢይዙም ውይይቱ ተራዝሟል ተብሏል። የሩሲያ ወታደሮች አሁን ባሉበት ቦታ ሆነው ጦርነቱ እንዲቋጭ አሜሪካ ብትፈልግም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት የሩሲያ ወታደሮች አሁን ባሉበት ሆነው ጦርነቱ እንዲቋጭ አሜሪካ ብትፈልግም የዩክሬን ወታደሮች ከዶንባስ መውጣት አለባቸው ብለዋል።